የአውሮፓውያኑ 2025 ዓመት ሊጠናቀቅ ጥቂት ቀናት ሲቀሩት በቴህራን ሰማይ ስር የሚሰማው ድምፅ የደስታ ሳይሆን የጦርነት ነጋሪት ሆኗል። ላለፉት ጥቂት አስርት ዓመታት በለዘብተኛና በአክራሪ የፖለቲካ መስመሮች መካከል ስትወዛወዝ የቆየችው የፋርስ ምድር አሁን ላይ ከመቼውም ጊዜ በላይ በጠነከረና በማይለወጥ ወታደራዊ አቋም ውስጥ ትገኛለች። የኢራኑ ፕሬዝዳንት ሜሱድ ፔዜሽኪያን ለዓለም አስደንጋጭ የሆነ መልእክት አስተላልፈዋል። ፔዜሽኪያን በኢራን ፓርላማ ላይ ባደረጉት ንግግር ኢራን ከአሜሪካ ከእስራኤልና ከአውሮፓ ጋር በሁለንተናዊ ጦርነት ላይ ትገኛለች ብለዋል። ይህ አዋጅ የአንድ መሪ ንግግር ብቻ ሳይሆን የቀጠናውን የፖለቲካ ካርታ ሊቀይር የሚችል የታሪክ ምዕራፍ መጀመሪያ ተደርጎ ተወስዷል። ሜሱድ ፔዜሽኪያን ወደ ስልጣን ሲወጡ ብዙዎች ኢራን ከምዕራባውያን ጋር አዲስ የዲፕሎማሲ ምዕራፍ ልትከፍት ትችላለች የሚል ተስፋ አድሮባቸው የነበረ ቢሆንም በአውሮፓውያኑ 2025 የታዩት ክስተቶች ግን ይህንን ተስፋ ወደ አመድነት ቀይረውታል። ፕሬዝዳንቱ በትላንትናው ዕለት ባደረጉት ይፋዊ ንግግር አገራቸው የተከበበች መሆኗንና ይህም ከበባ ከመሳሪያ ጦርነት በላይ መሆኑን አብራርተዋል። በእኔ እምነት እኛ ከአሜሪካ ከእስራኤልና ከአውሮፓ ጋር በሁለንተናዊ ጦርነት ላይ ነን ያሉት ፔዜሽኪያን ጠላቶቻቸው ኢራንን ለማንበርከክ ቆርጠው መነሳታቸውን ገልጸዋል። ይህንን ግጭት በ1980ዎቹ ከኢራቅ ጋር ከተደረገው 8 ዓመታትን የፈጀ ደም አፋሳሽ ጦርነት ጋር በማነጻጸር የአሁኑ ግጭት እጅግ ውስብስብ፣ ስልታዊና አደገኛ መሆኑን አጽንኦት ሰጥተዋል። እንደ ፕሬዝዳንቱ ገለጻ ጦርነቱ በጦር ሜዳ ብቻ ሳይሆን በኢኮኖሚ ማዕቀብ፣ በባህላዊ ወረራና በደህንነት ስጋቶች የተከበበ ነው። ይህ የፔዜሽኪያን ንግግር ኢራን ከዚህ ቀደም ትከተለው የነበረውን ስትራቴጂካዊ ትዕግስት በመተው ወደ ቀጥተኛና ይፋዊ ግጭት ማምራቷን የሚያሳይ ትልቅ የዲፕሎማሲ ለውጥ ነው ሲል ዘሰን ይዞት በወጣው ዘገባ አስነብቧል። ይህ የጦርነት አዋጅ በባዶ ሜዳ ላይ የተሰነዘረ ሳይሆን መነሻው በአውሮፓውያኑ ሰኔ 13 ቀን 2025 የተጀመረውና በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ ቀጥተኛ ወታደራዊ ግጭት ነው። እስራኤል ኦፕሬሽን ራይዚንግ ላይን በሚል ስያሜ በኢራን የኒውክሌር ተቋማትና ወታደራዊ ይዞታዎች ላይ በመቶዎች የሚቆጠሩ የአየር ጥቃቶችን መፈጸሙ ይታወሳል። በወቅቱ የእስራኤል ጦር ኃይል 200 የሚሆኑ ዘመናዊ ተዋጊ ጀቶችን በመጠቀም በ28 የኢራን ግዛቶች ላይ ጥቃት ሰንዝሯል። በተለይም ኦፕሬሽን ሬድ ዌዲንግ በሚል በተከናወነ የተቀናጀ ድብደባ 30 የሚሆኑ የኢራን ከፍተኛ ወታደራዊ መሪዎችና የኒውክሌር ሳይንቲስቶች ተገድለዋል። ይህ ክስተት በቴህራን ልብ ውስጥ ከፍተኛ ቁጣን ቀስቅሷል። አሜሪካም በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ኦፕሬሽን ሚድናይት ሃመር በሚል ስያሜ ቢቱ ስፕሪት የተሰኙ ግዙፍ ቦምብ ጣይ አውሮፕላኖችን በመጠቀም በኢራን የከርሰ ምድር ይዞታዎች ላይ ባንከር በስተር ቦምቦችን አዝንባለች። ፕሬዝዳንት ትራምፕ በወቅቱ የኢራን የኒውክሌር አቅም ሙሉ በሙሉ ተደምስሷል ቢሉም የፔዜሽኪያን የቅርብ ጊዜ መግለጫ ግን ተቃራኒውን ይናገራል። የአገራችን ጦር ኃይሎች ከመቼውም ጊዜ በላይ ጠንክረው ተመልሰዋል ያሉት ፕሬዝዳንቱ ኢራን ከደረሰባት ውድመት በፍጥነት ማገገሟን ለዓለም አብስረዋል። በኢራንና በምዕራባውያን መካከል ያለው ዋነኛ የጠብ መንስኤ የኒውክሌር መርሃ ግብሩ ነው። ምንም እንኳን እስራኤልና አሜሪካ በሰኔ ወር በፈጸሙት ጥቃት የናታንዝና ፎርዶ የኒውክሌር ተቋማትን መምታታቸውን ቢገልጹም የኢራን ቴክኖሎጂና እውቀት ግን እንዳልጠፋ ዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ መግለጹን ሮይተርስ ዘግቧል። ኢራን በአሁኑ ወቅት ዩራኒየምን እስከ 60 በመቶ እያበለጸገች ትገኛለች። ይህ ደረጃ ለሰላማዊ አገልግሎት ከሚያስፈልገው በላይ ሲሆን ለኒውክሌር ጦር መሳሪያ የሚፈለገው 90 በመቶ ላይ ለመድረስ እጅግ ጥቂት ጊዜያት ብቻ ነው የሚቀሩት። ተንታኞች እንደሚሉት ኢራን አሁን ባለው የዩራኒየም ክምችት በአጭር ጊዜ ውስጥ እስከ 9 የሚደርሱ የኒውክሌር ቦምቦችን የማምረት አቅም አላት። በዚህም ምክንያት ፈረንሳይ፣ ብሪታንያና ጀርመን የተባበሩት መንግስታት ማዕቀብ በኢራን ላይ እንዲጸና ከፍተኛ ጫና እያደረጉ ነው። ይህ የዲፕሎማሲ ፍጥጫ ኢራን ከአውሮፓ ጋር የነበራትን የንግድና የፖለቲካ ትስስር ሙሉ በሙሉ እንዲበጠስ አድርጎታል። ፕሬዝዳንት ፔዜሽኪያን አውሮፓን በጦርነት አዋጃቸው ውስጥ ማካተታቸውም አውሮፓውያን ከአሜሪካ ጎን በመቆም በኢራን ላይ የጣሉትን የኢኮኖሚ ማነቆ ለመቃወም ነው። ኢራን በጦርነት አዋጇ ውስጥ የጠቀሰችው ሁለንተናዊ ጦርነት በቀጥታ ግጭት ብቻ እየተወሰነ አይደለም። በሊባኖስ፣ በየመን፣ በሶሪያና በፍልስጤም የሚገኙ አጋሮቿ ወይም አክሲስ ኦፍ ሬዚስታንስ የዚህ ስትራቴጂ አካል ናቸው። በተለይም በፍልስጤሙ ሐማስ ውስጥ እየታየ ያለው የአመራር ለውጥ ትኩረት የሚስብ ነው። በቴህራን የሚደገፉትና ከኢራን ጋር ጥብቅ ግንኙነት ያላቸው ኸሊል አልሃያ የሐማስ የፖለቲካ ቢሮ መሪ ለመሆን ዋነኛው እጩ ሆነው ቀርበዋል። የእሳቸው ወደ ስልጣን መምጣት ሐማስ ከእስራኤል ጋር በሚያደርገው ድርድር ላይ የኢራንን ፍላጎት ይበልጥ እንዲያንጸባርቅ ያደርገዋል። በሌላ በኩል በየመን የሚገኙት ሁቲዎች በነሐሴ ወር 2025 ጠቅላይ ሚኒስትራቸው አህመድ አልራሃዊ በእስራኤል ከተገደሉ በኋላ ቀይ ባህርን ዳግም የጦር አውድማ ለማድረግ እየዛቱ ነው። እስራኤል በ2025 ብቻ በ6 አገራት ላይ ጥቃት መፈጸሟ ኢራን እነዚህን አጋሮቿን አስተባብራ ባለብዙ ግንባር ጦርነት እንድትከፍት ምክንያት ሆኗታል።
በተቃራኒው ወገን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ፍሎሪዳ ማር-a-ላጎ በማቅናት ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት ቀጠሮ ይዘዋል። የዚህ ስብሰባ ዋነኛ አጀንዳ የኢራንን የሚሳኤል ፕሮግራም እንዴት እናስቆም የሚል እንደሆነ የአልጀዚራ ዘገባ ያሳያል። የእስራኤል መረጃ ምንጮች እንደሚሉት ኢራን በሰኔው ጦርነት የወደሙባትን ሚሳኤል ማስፈንጠሪያዎችና የአየር መከላከያ ስርዓቶች በከፍተኛ ፍጥነት እየገነባች ነው። ይህንን ተከትሎም ኔታንያሁ አሜሪካ አዲስና ጠንካራ ወታደራዊ እርምጃ በቴህራን ላይ እንድትወስድ ግፊት እንደሚያደርጉ ይጠበቃል። ይሁን እንጂ በዋይት ሃውስ ውስጥ ያሉ አንዳንድ ከፍተኛ ባለስልጣናት በኔታንያሁ ላይ ያላቸው እምነት እየቀነሰ መጥቷል። እስራኤላውያን የጋዛን የሰላም ስምምነት ሆነ ብለው እያደናቀፉ ነው የሚል ስጋት በዋሽንግተን ተንጸባርቋል። ፕሬዝዳንት ትራምፕ በበኩላቸው በኢራን ላይ የሚከተሉት የከፍተኛ ጫና ፖሊሲ ኢራንን ወደ ድርድር ጠረጴዛ ያመጣታል የሚል እምነት ቢኖራቸውም የፔዜሽኪያን ንግግር ግን ኢራን ከድርድር ይልቅ ጦርነትን መምረጧን ያሳያል። ኢራን በውጭ ግንባር የምታሳየው ጥንካሬ በውስጥ ካለው ድክመቷ ጋር የተቆራኘ ነው ሲል ዘኢኮኖሚስት አስነብቧል። የአገሪቱ ገንዘብ ዋጋ በከፍተኛ ሁኔታ መውደቁ፣ የዋጋ ግሽበት ጣሪያ መንካቱና የህዝቡ የኑሮ ደረጃ ላይም አሉታዊ ተጽዕኖች መታየታቸው መንግስትን ለከፍተኛ ስጋት ዳርጎታል። ፕሬዝዳንት ፔዜሽኪያን ይህ ጦርነት በኑሯችን ላይ የተከፈተ ነው ሲሉ ማዕቀቡ የፈጠረውን ማህበራዊ ቀውስ እውቅና እየሰጡ ነው። ታሪክ ወደ ኋላ መለስ ብሎ ሲታይ በመካከለኛው ምስራቅ የሚነሱ ግጭቶች በአብዛኛው የሚጀምሩት እንዲህ ባሉ የቃላት ጦርነቶች ነው። የ1980ዎቹ የኢራንና ኢራቅ ጦርነት የጀመረው በድንበር ግጭት ቢሆንም የቆየው ግን ለ8 ዓመታት ነው። የአሁኑ የፔዜሽኪያን አዋጅ ያንን ታሪክ የሚያስታውስ ቢሆንም የዘመኑ መሳሪያዎችና የኒውክሌር ስጋቱ ግን ውጤቱን እጅግ የከፋ ሊያደርገው ይችላል። ኢራን አሁን ላይ ሩሲያና ቻይናን እንደ ስልታዊ አጋር በመያዝ የምዕራባውያንን ተጽዕኖ ለመመከት እየሞከረች ነው። ለሩሲያ የምታቀርበው የድሮን ቴክኖሎጂ በምላሹ የላቁ የጦር አውሮፕላኖችንና የሚሳኤል መከላከያዎችን እንድታገኝ በር ከፍቶላታል። ይህ የኃይል ሚዛን መለዋወጥ ደግሞ እስራኤልን ይበልጥ ስጋት ውስጥ ጥሏታል። የፕሬዝዳንት መሱድ ፔዜሽኪያን የሁለንተናዊ ጦርነት አዋጅ የአንድ አገር መሪ ተስፋ መቁረጥ ሳይሆን ቀጠናው ሊሸከመው የማይችለው ትልቅ ፍንዳታ ዋዜማ መሆኑን ያሳያል ሲል ዘኢንዲፔንደንት ዘግቧል። በአንድ በኩል የኢራን የኒውክሌር ምኞትና የሚሳኤል ግንባታ፣ በሌላ በኩል የእስራኤል የህልውና ስጋትና ወታደራዊ ጥቃት፣ በመካከላቸው ደግሞ የአሜሪካና የአውሮፓ ማዕቀብና ፖለቲካዊ ጫና፣ እነዚህ ሁሉ ተደማምረው መካከለኛው ምስራቅን በማንኛውም ሰዓት ሊፈነዳ ወደሚችል ፈንጂ ቀይረውታል። ዓለም አቀፉ ማህበረሰብ ይህንን ውጥረት ለማርገብ ያለው ዕድል እየጠበበ መጥቷል። ዲፕሎማሲው ካልሰራ፣ የቃላት ጦርነቱ ወደ መሳሪያ ግጭት ከተቀየረ መጪው የአውሮፓውያኑ 2026 መጀመሪያ ለመላው ዓለም አስከፊ የታሪክ ጠባሳ ሊሆን ይችላል። የቴህራን የጦርነት ነጋሪት እየተጎሰመ ነው። ምላሹ ምን ይሆናል የሚለው ግን ለታሪክ የተተወ ጥያቄ ሆኖ ቀጥሏል። ይህ በእንዲህ እንዳለ ለዚህ ሁሉ የመካከለኛው ምስራቅ ውጥረት መነሻ የሆነው የጋዛው ጦርነት አሁንም እንደቀጠለ ነው። ባሳለፍነው ቅዳሜና እሁድ የእስራኤል ጦር በጋዛ ሰርጥ ደቡባዊ የካን ዩኒስ ከተማ ላይ በየብስ በአየርና በባህር ከፍተኛ ጥቃት መፈጸሙ ተነግሯል። የእስራኤል የጦር አውሮፕላኖች በካን ዩኒስ ምስራቃዊ አካባቢዎች ላይ ተከታታይ የአየር ድብደባዎችን አድርገዋል። ከዚህም በተጨማሪ የእስራኤል ወታደራዊ ተሽከርካሪዎችና ሄሊኮፕተሮች በከተማዋ ዙሪያ ከባድ የተኩስ ልውውጥ ሲያደርጉ ውለዋል። በጥቃቱ የአየር ድብደባ ብቻ ሳይሆን በመድፍ የታገዘ ድብደባና የመኖሪያ ቤቶች የማፍረስ ሥራ መከናወኑ ተሰምቷል። በተመሳሳይ ወቅት የእስራኤል የባህር ኃይል መርከቦች በካን ዩኒስ ባህር ዳርቻ ሆነው የባህር ዳርቻውን አካባቢ ሲደበድቡ የነበረ ሲሆን በራፋ ከተማ የሚገኙ የመኖሪያ ሰፈሮችም በሄሊኮፕተር ጥቃት ኢላማ መሆናቸው ተገልጿል።